ሰላም የዩቲዩብ ቤተሰቦቼ እንዴት ናችሁ? በጣም እየተቆራረጥኩ ነው የምመጣው አውቃለሁ። ያው የልጅ እናት ነኝ፣ በጣም ብዙ ኃላፊነት ይኖርብኛል። ከዛ ግን አያስችለኝም። በቃ አሁን ደግሞ በአዲስ ኮንተንት ነው የመጣሁት። ታውቃላችሁ፣ ከኃላፊነት ጋር እንግዳም ጋብዛለሁ። እናንተን የሚመጥን እንግዳ ሳገኝ ምናምን ግን ሀሳቦች ላይ ብታወሪ አንቺ ኤክስፒሪየንስ ካደረግሽው ካየሽው ነገር ብታወሪ በጣም ደስ ይለናል የሚሉ የቲክቶክ ፋሚሊዎችም በጣም ብዙ ጥያቄ ስለጠየቁኝ በህይወቴ ውስጥ የተማርኳቸው ዴይ ቱ ዴይ ደግሞ በማሳለፋቸው ነገሮች ውስጥ ህይወት ያስተማረኝን ነገር ወደ እናንተ ይዤ መጥቻለሁ። ግን ኢንስታግራም አካውንቴ እዚህ ጋር አስቀምጥላችኋለሁ። ይሄ ነው 8600 ፎሎወር ያለው ማለት ነው። እዛ ላይ ጥያቄ ጠይቁኝ ብዬ ስቶሪ አድርጌ ነበረ እና በዛ መሰረት ፎሎ የሚያደርጉኝ ሰዎች ዩቲዩብ ላይ የሚመለስ ጥያቄዎችን ጠይቀውኝ ነበረ። አንድ ርዕስ መርጬ ወደ እናንተ ይዤ መጥቻለሁ። ምንድነው? ለሰው ስለመኖር ኦር ደግሞ ያላመንበትን ነገር ለታይታ የመኖር ስለዛ ጉዳይ ላይ በጣም ሰዎች ሶሻል ሚዲያ ላይ የምናያቸው ነገሮች፣ ፖስት የሚደረጉ ነገሮች የእውነት ናቸው ወይ? ሰዎች የሚያሳዩን ነገር ከልባቸው ዴይ ቱ ዴይ የሚኖሩት ላይፍ ነው ወይ ብለሽ ታምኛለሽ ወይ ብለው የጠየቁኝ በጣም ብዙ ጥያቄዎች ስላሉ ለምን ይሄንን ጠቅላላ አድርጌ በአንድ ቪዲዮ አልመለስም ብዬ ነው የመጣሁት። ከራሴ ኤክስፒሪየንስ ልንገራችሁ እና እኔ ሰዎች ለሰው መኖር የሚጀምሩት ሰዎች አይወዱንም፣ ይጠሉናል፣ ይመቀኙብናል፣ ይቀኑብናል ብለው ማሰብ ሲጀምሩ የሆነን ሰው ለማናደድ ኦር ደግሞ ለማሳየት የሚደረግ ጥረት ነው ብዬ ነው የማስበው። ለምሳሌ የጎዱንን ሰዎች ደስተኛ እንደሆንን ለማሳየት በጣም እየከፋን እየሳቅን ፖስት እናደርጋለን። ከዛ የሆነ ያስከፋን ሰውዬ ሲያየን ደስተኛ ናት ብሎ እንዲያስብ ጥረታችን እኛ ሀዘናችንን ከልባችን ማውጣቱ ላይ ሳይሆን ሰዎች ደስተኛ ናት ብለው እንዲያስቡ እነሱ አስተሳሰብ ላይ ነው መስራት የምንፈልገው። ለምሳሌ እኔ ወልጄ 5 ወር አካባቢ ላይ ልክ እህቴ ተመርቃ እንደመጣች ጂም ሄጄ ተመዘገብኩኝ። እውነት ጂም ሄጄ የተመዘገብኩበት ኢንቴንሽን እውነቱን ለመናገር ሰውነቴን ለመቀነስ ሳይሆን አሁንም ጠንካራ ነኝ የሚለውን ነገር ለማሳየት ከዛ ቪዲዮ ቀርጬ ፖስት ማድረግ ፈልጌ ነው። ይህን ደግሞ ያደረግኩትኝ አራስ ቤት ሆኜ በጣም የተቀየምኳቸው ብዙ ሰዎች ነበሩ። በጣም ጎድተውኛል ብዬ ማስባቸው እኔ ወደኋላ እንድቀር ነው የሚፈልጉት፣ መተው አልጠየቁኝም፣ የኔን መውደቅ ይፈልጋሉ ብዬ ማስባቸው ሰዎች እልህ ስለተጋባውኝ በቃ አሁንም ጥንካሬን ለማሳየት ጠንካራ እንደሆንኩኝ ለማሳየት ጂም ቤት ሄድኩኝ። በቃ ሆል ታይም ስራዬን ብነግራችሁ ቪዲዮ መቅረጽ ነው፣ ፎቶ መነሳት ነው። ለምሳሌ ጂም ውስጥ 1 ሰዓት ከቆየሁኝ 40 ደቂቃ ፎቶ በመነሳት ነው የሚያልቀው። እና የሆነ ማሽን ላይ ስወጣ ፎቶ እነሳለሁ፣ ስሮጥ ፎቶ እነሳለሁ ምናምን እና አይምሮዬ ውስጥ እነዛን ሰዎች እያሰብኩ ነበር ያንን የማደርገው። ይሄ ቂመኝነት ወይ ሰዎች አስቀይመውናል ብለን በምናስብበት ሰዓት ሞር ወደ ማስመሰል ህይወት እንሄዳለን እና ይሄ በጣም የማያልቅ እና አድካሚ ጉዞ ነው። በጣም ነው የሚያደክመው። ከዛ በኋላ ወደ ቤት ሲሄድ ፖይንትለስ ይሆንብኛል የዋልኩት ውሎ። ማታ ህሊናዬ ይጠይቀኛል፣ ጂም ሰርተሽ ነው የመጣሽው? አይደለም፣ እውነቱን ለመናገር አይደለም። የሆነ ነገር ከዛ ስቶሪ አደርጋለሁ፣ ከዛ ፖስት አደርጋለሁ እና እዛ ጭንቀት አለ፣ ፎቶ የመነሳት ጭንቀት። ከዛ ደግሞ ስቶሪውን የምፈልገው ሰው አየው አላየው የሚል ጭንቀት አለው። ከዛ ይህን አስተሳሰብ ከውስጤ ያወጣሁት እኔ በጣም እየተጨነኩ ስመጣ ነው ማለት ነው። እና ሰዎች ይቀኑብናል ኦር አይወዱንም፣ ጎድተውናል ብለው ቂም የያዙባቸው ሰዎች ካሉ በህይወታቸው በጣም ፕሪቴንድ ማድረግ ይጀምራሉ እንደደላቸው። እነሱ መጡ ቀሩ። ሌላው ምሳሌ ደግሞ ቲክቶክ ላይ ምናምን የሆነ ሳውንድ እየተጠቀሙ ፖስት የሚያደርጉ ብዙ ሰዎችን አይታችሁ ሊሆን ይችላል። ሰዎች በህይወታችን መጣ ቀረ ምናምን ጉዳያችን አይደለም፣ ህይወት ይቀጥላል ምናምን የሚሉ ሰዎች በውስጣቸው ዲፕሊ በጣም ሀዘንተኛ ሰዎች ናቸው። እንደዛ ብለው ፖስት አድርገው እኔ ኢንቦክስ ላይ እባክሽን እንደዚህ አይነት ነገር ገጥሞኛል፣ ደስተኛ አይደለሁም ምናምን ብለው ያወሩኛል። ከዛ
ቲክቶክ ፕሮፋይላቸውን ሳይ ምናምን የጀግንነት ፖስት ነው እንዳለ ያለው። በቃ እንዳለ የአንበሳ ነው፣ የጀግንነት ነው፣ ህይወት ይቀጥላል፣ ሰው መጣ ቀረ ምናምን። ይሄ ማለት ብሽሽቅ ነው፣ የብሽሽቅ ህይወት። ሂል አላደረጉም። ሰዎች ማብራራት ሲጀምሩ፣ ስለ ጥንካሬያቸው ማብራራት ሲጀምሩ በውስጣቸው በጣም እየደከሙ እንደሆነ ፊል አደርጋለሁ። ምክንያቱም የእውነትም ጠንካራ ከሆኑ ኤክስፕላኔሽን አያስፈልግም። እንደዚህ ነው ምናምን ሰዎች ስላንተ ጥንካሬ እንዲረዱ ምናምን በጣም መጋጋጥ አያስፈልግህም። እንደዚህ አይነት ሳውንዶችን እየተጠቀምክ ጀግና ነው፣ ህይወት ይቀጥላል፣ መጣ ቀረሰው ምናምን የሚሉ ድምፆች በጣም በህይወታቸው የደከማቸው ሰዎች ቤታቸው እያለቀሱ ግን ደስተኛ እንደሆኑ የሚያስመስሉ ሰዎች ናቸው። እና ከዚህ ነገር ደግሞ ለመዳን ማድረግ ያለብን ነገር ምንድን ነው? ጊዜ መስጠት ለህመማችን ጊዜ መስጠት። ኦኬ አሁን ብሬክ አፕ አድርገሻል፣ የሆነ ሰው ጎድቶሻል ምናምን፣ ቴክ ታይም። በቃ ፖስት አታድርጊ። ምንም ነገር ደስተኛ እንደሆንሽ ለማስመሰል አትሞክሪ። ስለምትነሹ፣ ስለምትለብሹ፣ ስለምትሄጅበት ቦታ ኦኬ የሆነ ቱር እያደረግኩኝ ነው ምናምን፣ እሱም በጣም አድካሚ ነው። ከዛ ዘኢንድ ኦፍ ዘ ዴይ ቤትሽ ስትገቢ ህሊናሽ ለሚጠይቅሽ ጥያቄ መልስ የለሽም። ይደብርሻል፣ ይሰለችሻል፣ ለሰው ማብራራት ይደክማል። የዛኔ ህይወት እየደበረሽ ይመጣል፣ መኖር እየደበረሽ ይመጣል። ቴክ ታይም። ለምትታመሚው ህመም ጊዜ ሰተሽ ታመሚው፣ አስታሚው፣ ራስሽን አስታሚው። ምንድነው ማድረግ ያለብኝ? አንድ በሽተኛ በሽታውን ቁጭ ብሎ ካላስታመመው አይድንም። እንደ ጤናማ ሰው ሆስፒታል ውስጥ ሆኖ አሁን ራፕ እያደረገ ወይ ሱፍ አድርጎ ወይ እንደዚህ መነጽር አድርጎ ምናምን ፍሌክስ እያደረገ ምናምን የሆነ አይነት ሙድ ቢያራምድ አንድ ታማሚ ምን ሆኖ ነው? እብድ ነው የሚባለው። ላይክ ዶክተሮቹም ሊያክሙት ፈቃደኛ አይሆኑም። መጀመሪያ ተረጋጋ፣ አሞሃል፣ ቴክ ታይም፣ መዳን አለብህ ነው የሚሉት። እና አሞሽ እንደ ጤናማ አክት ማድረግ እብደት ነው ብዬ አስባለሁ። ከሩቅ ለሚያይሽ ሰው ያለሽበትን ሁኔታ ደግሞ በደንብ የሚያውቅ ሰው ፕሪቴንድ እያስመሰልሽ እንደሆነ ለሚገባው ሰው ደግሞ ይበልጥ እየታመምሽ ይበልጥ እየደከመሽ ነው የምትሄጂው። እና ለህመምሽ ጊዜ ስጩ። ካልሰጠሹ የማስመሰል ህይወት በጣም አድካሚ ይሆንብሻል። ከዚህ ድካም በኋላ መኖር የሚለው ጥያቄ ውስጥ ትገቢያለሽ። ልኑር አልኑር ምናምን ህይወት እየደበረሽ ራስሽን እየጠላሽ ትመጫለሽ። ኢነርጂሽ ለምንድን ነው? ኢነርጂ ማስመሰል ላይ ያልቃል። እውነተኛ ህይወት ላይ ኢነርጂ ታጫለሽ። እውነተኛ ህይወት ላይ ኢነርጂ ካጣሽ ደግሞ በቃ ይደክምሻል። ብሞት ይሻላል፣ ራስሽን ትጠይዋለሽ፣ ዲፕሬሽን ውስጥ ትገቢያለሽ። እና አታስመሲ ኦር ወንድም ብትሆን አታስመስል። ለህመማችሁ ጊዜ ስጡት። እና ሰዎች ሶሻል ሚዲያ ላይ ፕሪቴንድ የሚያስመስሉት አንደኛው ነገር ህመማቸውን ለመደበቅ በሚያደርጉት ትግል ውስጥ ነው ብዬ አስባለሁ። እና ኮሜንት ሴክሽን ላይ ስትታመሙ፣ ሲከፋችሁ፣ ከሰው ጋር ስትጣሉ ምን እንደምታደርጉ ሼር አድርጉኝ። ኢንስታግራም አካውንቴ ላይ ደግሞ የምትፈልጉትን ጥያቄዎች አስቀምጡልኝ። በጣም ብዙ ነገሮች አብረን እናወራለን፣ እንጨዋወታለን። ሰብስክራይብ ማድረጋችሁን እንዳትረሱ። ሌላ ጥያቄ የተጠየኩትን ደግሞ መልስላችኋለሁ። ሲንግል ማም መሆን እፈልጋለሁ የሚሉ ሰዎች ነበረ ጥያቄ የጠየቁኝ የነበረው። ሲንግል ማም መሆን እፈልጋለሁ ብላችሁ ኢንቦክስ የምታደርጉልኝ ሰዎች ለምን እንደዛ እንደምትጽፉልኝ ባላውቅም፣ ግን ሰዎች ሲንግል ማም እንዲሆኑ አላበረታታም። በእኔ አስተሳሰብ ትዳር በጣም እግዚአብሔር የሰጠን የተባረከ ነገር ነው። ሁሉም ሰው፣ እኔም ልጄ ወደፊት ጥሩ ትዳር እንዲኖራት ነው የምፈልገው። ቢሆንልን ሁላችንም እዛ ነገር ውስጥ ብንኖር ደስ ይለናል። አልሆነልንም ማለት ደግሞ ኢንካሬጅ አናረግም፣ ፌለሪቲን አናበረታታም። ዊች ሚንስ በቃ እዚህ ነገር ላይ እኛ ፌል ስላደረግን ኦር ስላልሆነልን ነው እንጂ መቆም ግዴታ ስለሆነ፣ መኖር ግዴታ ስለሆነ፣ ጠንካራ መሆን ግዴታ ስለሆነ፣ መስራት ግዴታ ስለሆነ ነው እንጂ
ሲንግል ማም ስለሆንኩኝ አይደለም ጠንካራ የሆንኩት። ኦፍኮርስ ሲንግል ማም መሆን የባሰ ያጠነክራል። ግን ሲንግል ማምም ሳይሆኑ ከኔ የተሻለ ጠንካራ ሴቶች አሉ። በጣም ብዙ ነገሮችን አቺቭ ያደረጉ፣ ብዙ ስራዎችን የሰሩ፣ ቤተሰብ ኖሯቸውም ይሁን ሳይኖራቸውም በግላቸው ብዙ ስራ የሰሩ ሴቶች አሉ። ላይክ ሲንግል ማም ካልሆንኩኝ ጠንካራ አልሆንም ብላችሁ አታስቡ። ይሄ በጣም የተሳሳተ አመለካከት ነው። ይህንን ሀሳባችሁን አስወጡ። ትዳር የተባረከ ነገር ነው። እግዚአብሔር መልካም ትዳር ደግሞ እንዲሰጣችሁ እመኝላችኋለሁ። ኢንቦክስ ያደረጋችሁልኝ ሰዎች በፍቅር ግንኙነታችሁ ውስጥ ጥሩ ኮሚትመንት ኖራችሁ እስከምታረጁ ድረስ አብራችሁ የምትኖርበትን አይነት ኳሊቲ እንዲኖራችሁ እራሳችሁ ላይ መስራት ነው እንጂ በጣም ብዙ ፈተና አለው። ላይክ እንደዚህ ቁጭ ብለን አምሮብን ምናምን ማይክ ይዘን ካሜራ ላይ እንደምናወራው አይደለም። ከጀርባ በጣም ብዙ ሀስል የምናረጋቸው ብቻችንን ኢቭን ሰው ማጣት በህይወት ውስጥ ሰው ማጣት፣ የምታወሩትን ሰው ማጣት፣ ሰፖርት የሚያደርጋችሁን ሰው ማጣት፣ ባዶ ቤት የተዘጋ ቤት ከፍቶ መግባት በራሱ ተጽዕኖ አለው። በጣም ትልቅ ተጽዕኖ አለው። የሆነ ባዶ ነገር ይዛችሁ እንደምትንቀሳቀሱ ነው የምነግራችሁ። እና ገንዘብም ኖሯችሁ አቺቭም አድርጋችሁ የሆነ ሰዓት ላይ ብቸኝነት የሚባለውን ህመም የማትቋቋሙበት ቦታ ላይ ትደርሳላችሁ። እግዚአብሔር በዛ ውስጥ እኔን ጠንካራ እያደረገኝ ያበረታኝ፣ እየከፋኝም እየተደሰትኩም ነው የምኖረው እንጂ እየሳኩ ብቻ አይደለም የምኖረው። በተለይ ሰው ማጣት በጣም ከባድ ነው። ይሄን ነገር ባትሞክሩት በጣም ደስ ይለኛል። ሌላው ሰሞኑን ኢንስታግራም ላይ በጣም በተደጋጋሚ የተጠየኩ ያለሁት ነገር በሰሞኑ ወቅታዊ ጉዳይ ላይ እንግዲህ ሰዎች ይሰድቡሻል። የሶሻል ሚዲያ ስድብን እንዴት ተቋቋምሽው? እኔ እኮ ሶሻል ሚዲያ ላይ መስራት ፈልጋለሁ፣ ቲክቶክ መስራት ፈልጋለሁ፣ ግን የኮሜንቶች ስድብ፣ ኮሜንት ላይ የሚጻፈው ስድብ ምናምን በጣም ከባድ ነው። እንዴት ነው የተቋቋምሽው ምናምን የምትሉ ሰዎች አላችሁና እንደ መጀመሪያ ከባድ ነው። በጣም ሂሮ አልሆንባችሁም። እንደ መጀመሪያው ከባድ ነው። እኔ ቲክቶክ የጀመርኩኝ ሰሞን ስድብ እንዴት ሰዎች ያለ ምክንያት ሳያውቁኝ ፐርሰናሊ ሳንገናኝ ምናምን እንዴት ይሰድቡኛል ምናምን። ምክንያቱም ሄጄ እኔ ስለማልሳደብ እንዴት የሆነ ሰው አስቡበት መጥቶ ይሰድበኛል ብዬ በጣም ተጨንቄ አውቃለሁ። ኤንድ ላቁም ብዬ ሞላ አውቃለሁ። ለምንድን ነው ይህን ሁሉ ኔጌቲቭ ኮሜንት የሚጻፍልኝ ብዬ አውቃለሁ። ግን ቀስ በቀስ እየለመድኩት ስመጣ ዋናው ነገር ሰልፍ አዌርነስ ነው። በህይወት ውስጥ እናንተ ለሰዎች የምትሰጡት ነገር ነው ማተር የሚያደርገው እንጂ እናንተ የምትቀበሉት ነገር አይደለም። ምክንያቱም በጣም ብዙ ስጦታ ቢመጣላችሁ ኦር ሰዎች ብዙ ነገር ቢሰጧችሁ የሚጠቅማችሁን ነገር ነው ፒክ አድርጋችሁ መውሰድ ያለባችሁ። መተው ትችላላችሁ። ህይወት ማለት አንተ የምታደርገው አስተዋጽኦ ነው። በመኖር ውስጥ፣ በህይወት ውስጥ፣ በማህበራዊ ህይወት ውስጥ ከጎረቤቶች ጋር ባለ፣ ከጓደኞች ጋር ባለ ነገር፣ ኢቭን ከራስ ጋር ባለ ነገር አንተ የምትሰጠው ነገር፣ አንተ የምታበረክተው ነገር፣ አንተ በመኖርህ የሚገኘው ጥቅምና ጉዳት ነው ህይወት ከአንተ አንጻር ሲታይ ዲፋይን ሊደረግ የሚችለው እንጂ ሰውማ ያለውን ይሰጣል። ሰውማ የሚፈልገውን ነገር ይናገራል። ሰው መርጠ የምትወስደው አንተ እስከሆንክ ድረስ፣ አንቺ እስከሆንሽ ድረስ ሰዎች ስለሚናገሩት ነገር አለማንበብ አሪፍ ኦፕሽን ነው። አለማንበብ በፊት በጣም ረጅም ሰዓት ኮሜንት አነብ ነበረ። አሁን ትንሽ ቪዲዮ ኢንጌጅመንት እንዲያገኝ የተወሰነ ሪፕላይ አደርጋለሁ ጥሩ ፖዚቲቭ ኮሜንቶች ላይ። ከዛ በተረፈ ግን አላይም። ኖቲፊኬሽን ላይም በጣም ብዙ ስለሚመጣ እንደዚህ ለይቼ አላየውም፣ የትኛው እንደሆነ አላየውም። በጣም ኢምፖርታንት አይደለም ማለት ነው። እና ቲክቶክ ለመጀመር ስድብ የምትፈሩ ሰዎች አለማየት ትችላላችሁ። አለማየት፣ አለመቀበል፣ ወደ አይምሯችሁ አለማስገባት፣ ያን ነገር ቀኑን ሙሉ አለማንሰላሰል እና ደግሞ የተወረወረባችሁን ነገር ወደ አሪፍ ቢዝነስ መቀየር፣ ሀሳቡን ወደ ኮንተንት መቀየር ትችላላችሁ። ወደ ኮንተንት ስትቀይሩት አቴንሽኑን ለጥሩ ነገር መጠቀም ትችላላችሁ ማለት ነው። በዛው ሌቭል አለመራመድ ትችላላችሁ። ስድብ በጣም የሚያስፈራ ነገር አይደለም። ጀምሩ፣ ቲክቶክ ጀምሩ። ሁሉም ሰው ለሚዲያ ተፈጥሯል ብዬ አላምንም። ነጋዴ መሆን ያለበት ሰው አለ፣ አስተማሪ መሆን ያለበት ሰው አለ፣ ማውራት የማይችል ሰው አለ። እንደኔ ደግሞ ማይክ ላይ እንደዚህ ካሜራ ደቅኖ ደግሞ ዝም ብሎ ማውራት የሚችል ሰው አለ።
ሰው ሁላችንም የተሰጠን መክሊት በጣም ይለያያል። ሁሉም ሰው የሚዲያ ባለሙያ መሆን አለበት ብዬ አላምንም። ግን ኢፍ ዩ አር ኢንተረስትድ ብትጀምሩ አበረታታለሁ። ኔጌቲቭ ነገሮችን አትፍሩ። በህይወት ውስጥ ቲክቶክ ላይ ብቻ አይደለም፣ በህይወታችንም በጣም ብዙ ኔጌቲቭ ነገር ያጋጥመናል። ኢቨን ከቤተሰቦቻችን፣ ከጎረቤቶቻችን፣ ከጓደኞቻችን አይጎዱንም ብለን ከምናስባቸው ካመናቸው ሰዎች የማንጠብቃቸው ቃላቶች ይወረወሩብናል። ናት ኦንሊ ቲክቶክ ላይ ብቻ። እንደውም እሱም ይጎዳ ነው የሚመስለኝ። ቲክቶክ ላይ ስትመጡ ደግሞ ጠንካራ ያደርጋቸዋል። ይሄ ፊዚካሊ ሰው ስፖርት ሲሰራ ጠንካራ እንደሚሆነው ሰውነቱ ቅርጽ እንደሚያወጣ ቢውልድ ይሄ ቦዲ ቢውልድ እንደሚያደርገው በስፖርት ስድብ እንደዛ አይምሯችንን ቦዲ ቢውልድ እንደሚያደርገው እንደዛ አይምሯችን ቢውልድ የሚያደርገው ይመስለኛል። ጠንካራ ያደርገናል። ላይክ ከዚህ በኋላ በጣም ብዙ ኔጌቲቭ ኮሜንቶችን የመቋቋም አቅማችን ካልም፣ ትዕግስት ያስተምራል። ሌላው ትዕግስት የተማርኩት ነገር ምንድነው? ትዕግስት ያስተምራል። ልናገር አልናገር እዚህ ጉዳይ ላይ ተመሳሳይ የሆነ ሪያክሽን ማሳየት አለብኝ ኦር ይሄ ነገር በትዕግስት ማለፍ አለብኝ። ስሜታችሁን እንድትገዙ፣ ንዴታችሁን እንድትቆጣጠሩ ትዕግስት ያለማመዳችኋል። ኔጌቲቭ ነገሮችን አትጥሏቸው፣ ኳሊቲያችሁ እንዲያድግ ያደርጋል። እና ቲክቶክ መጀመር የምትፈልጉ ሰዎች እንድትጀምሩ በጣም አበረታታለሁ። ቲክቶክ የከፈታችሁ ጊዜ ይህንን ቪዲዮ አይቼ ነው የከፈትኩት ብላችሁ ደግሞ ብትጽፉልኝ ደስ ይለኛል። አትሊስት የሆነ የተናገርኩት ነገር ፍሬ ያለው ብዬ እንዳስብ ማለት ነው። ይህንን ሀሳብ በተደጋጋሚ ስላነሱልኝ፣ ስድብን እንዲቻልሹ ስላሉኝ ነው ይህን ሀሳብ ላይ እንድናወራ ያደረግኩት። እናንተ በማህበራዊ ህይወታችሁ ኦር ቲክቶክ ላይ ኦር ሰምቲንግ ኦር በግልም ስድብ እንዴት ነው የምትቋቋሙት? ወገባችሁን ይዛችሁ ትሰዳደባላችሁ ወይስ ታግሳችሁ ታልፋላችሁ? ኮሜንት ሴክሽን ላይ አስቀምጡልኝ። በጣም አመሰግናለሁ። ወዳችኋለሁ። ሰብስክራይብ፣ ሼር ማድረግ እንዳትረሱ። የዛሬ ሳምንት በአዲስ ጥያቄዎች ተመልሼ እመጣለሁ። ባይ